አህያው ተገኝቷል ማለት እንግዲህ እዚህ ነው ጋይስ። ኦሮሞ ምርጥ ጀቻ ጠበቀ ገመደን። እኔ በጣም ደስ ብሎኛል። ማታ ላይቭ ላይ ጀዋር ምን አለ መሰላችሁ ነገር ከእጅ በፊት ከምላስ ትጀምራለች አለ። ምን ማለት ነው? አንድ ሰው እናንተ ላይ እጁን ሳያነሳና ቢላ አንገታችሁ ላይ ሳያሳርፍ በፊት ምን ያደርጋል? በነገር በምላስ ማለት ነው እናንተ መስደብና መዝለፍ ይጀምራል። የዛኔ ዝም ካላችሁት ነው ወደ እጅ የሚያልፈው ማለት ነው። እና በምስሉ ላይ የምትመለከቱት ልጅ ሙዘሚል ይባላል። ይሄ አንድ ምስኪን ለእናቱ የሆነ ልጅ ታርዶ እንደ ሀገር ሀዘን ላይ በነበርንበት ወቅት ምን ይላል? የወሎ ሰው አካባቢ ላይ የለም እንጂ ባገኝ ከታርዶ እንደሚበላው አረጂ ስጋውን በሚጥሚጣ ጥቅሼ ነው የምበላው ብሎ ቪዲዮ የሰራ ሰው ነው። እና አሁን ላይ ቀጨም ተደርጎ እስር ቤት ይገኛል ማለት ነው። እና ራሳቸው የኦሮሞ ልጆች አሳልፈው እየሰጡ ነው። የኦሮሞ ማህበረሰብ ይሄ አይደለም ድርጊቱ እኛን አይወኩልም ብሎ አሳልፈው እየሰጡ ነው። ጀዋር እናመሰግናለን። ሌሎችም ሁላችሁም በርቱበት። ሌሎች አህዮችም ገና ትቀራላችሁ፣ ትቀጥላላችሁ፣ ትያዛላችሁ። እሺ ሰላም ውድና የተከበራችሁ የጅማ ሚዲያ ቤተሰቦች እንግዲህ ይሄ ልጅ ምን ሲል እንደነበረ እንዲሁም በኦሮምኛ ነው እንጂ እዚህ ጋር አስገባላችሁ ነበረ። ግን ልጁን አስገባላችኋለሁ ያን ቪዲዮ የሰራውን እንዳላችሁት የሚሰቀጥጥ ነገር ነው። ጭራሽ የሰውን እንትን በሚጥሚጣ አጥቅሼ ነው የምበላ ያለው ልጅ በቁጥጥር ስር ውሏል ማለት ነው። እንደዚህ አይነት አህያዎቹን ሰብስቦ አሁንም እንዲይዝልን ሁላችንም አሳልፋችሁ ለሰጣችሁም ኢትዮጵያን በሙሉ እናመሰግናለን። ምንም እንደዚህ ደግሞ የአይመንን ህይወት የነጠቀው ልጅም አሳልፋችሁ ስጡት። እሱን የሚመስል ልጅ እንግዲህ ላይቭ ላይ ቁጭ ብለዋል። እሱ ራሱ ነው የሚመስለው ፎቶና መልኩ ቁርጥ ራሱ ነው። ልጁ ግን እኔ አይደለሁም እያለን ያለ በሴት ስልክ በሌላ ሰው ስም ላይቭ ላይ የመጣ ልጅ አለ። ያሳዝናል። ይሄ ልጅ ነው እንግዲህ አሁን እዚህ ጋር ያለው በኦሮምኛ የተናገረ ያለው። አሁን እንዳላችሁ አንድ የወሎ ልጅ ቤት እዚህ አካባቢ ባገኝ የለም እንጂ አሳያችሁ ነበረ እንዴት አድርጌ በሚጥሚጣ አጥቅሼ እንደምበላ እያለ ይሄን ቪዲዮ ሰርቷል ማለት ነው። ሁሉም የኦሮሞ ተወላጅም ሆነ የትኛውን ብሔር ብሔረሰብ ህዝቡን አስቆጥቶ ነበር በዚህ ንግግሩ። በመጨረሻም ተይዟል። እንግዲህ እሰይ እንኳን ተያዘ። እንዲህ አይነት ቆሻሾችን እያሳልፋችሁ መስጠት ነው ያለባችሁ። የትኛውንም ብሔር አይወክሉም። ኦሮሞም የዋህ ነው እንጂ እንደዚህ ቆሻሻ አይደለም። አሉ ቆሻሾች ከሁሉም ብሔር አሉ። ከአማራውም ከትግሬውም ከምንም ብትሉ ማለት ነው። ብቻ እግዚአብሔር ልቦና ይስጥ። እነዚህም እንግዲህ የች ልጅ እንደምታዩት ማለት ነው በጣም በሚያሳዝን ሁኔታ ነበረ። እግዚአብሔር ይመስገን የዚች ልጅ ጉዳይ እንግዲህ አሁን ላይ ጥሩ ሆኗል ማለት ነው። የልብስ ማጠቢያ ሰጥተዋታል። የእናት እንባ ታብሷል ማለት ነው። የልብስ ማጠቢያ ማሽን አምጥተው ሰጥተዋሉ ማለት ነው። እናመሰግናለን። ለልጅቷ እንጀራ ነው ይወጣላት። ልጆቹም ደግሞ እንደተለቀቁ መረጃ ተሰምቷል ማለት ነው። ልጆቹ ተለቀቁ። ልቤና ያመመኝ ወላሂ አፌን ደምደም ነው ያለኝ። እንደው በፈጠራችሁ እሙሟ የተቆርጦ የሞተችው ልጅ ያላያችሁ እንዲያታው በፈጠራችሁ እንደው ያያችሁ እስኪ ኮሜንት ላይ ምን አይነት ስሜት ተሰማችሁ እስኪ አስቀምጡልኝ። የሰው ልጅ እንደዚህ ነው እንዲህ ያክል ያብጣል እንዴ? ግን ጎበዝ ሰው በጣም ነው ያዘንኩት ወላሂ። ይሄን 4-5 ቀን የመጣብን ብላ አረ ጎበዝ ስበሳችን መበላላቱን ትተን እንዲሁ አናድርግ። እንደው ጊዜው ከፋ አንበል። እኛ በጣም ከፋን እንግዲህ በጣም እንደው አረቦች እንኳን ይሄን ካደረጉ በጣም ከባድ ነው። የኛ ያስበሳችን ሲገርመን በአረቦችም ይሄን ያክል ጭካኔ እኔ እንጃ። ወላይ ተኝታ ሙታ በቃ ስትዋት ከዚህ ከእንትኑ እዚህ አካባቢ ጀምሮ ይሄንን ነው ግጥጥ አድርገው ያነሱት። ታፋዋ ምንም ነገር በቃ አንስተውታል። አዑዙ ቢላሂ ኢና ሊላሂ ወኢና ኢለይሂ ራጂዑን። ሸራር በጣም ያሳዝናል። እንግዲህ ይሄ ልጅ ነው ማለት ነው የልጁን ህይወት የነጠቀው የአይመንን ይሄ ልጅ ነው። ባያችሁበት ልጁ እንዲያዝ ላለው እንዲሁም ሀቢባና እንትና ተገናኙ ማለት ነው። በሷ ጉዳይ ደግሞ እስኪ ምን እንዳለ ጆከር ምን አለ እንስ የሀቢባና ሰይድ እኮ ናቸው አብረው አታያቸውም እንዴ? ትላንት ምንድን ነው የምታወራው አንተ ሰውዬ? እና እንግዲህ እንዴት ሀቢባና ሰይድ ተገናኙ በማለት እንግዲህ ብዙ ቅሬታቸውን ያቀረቡ ሰዎች አሉ ማለት ነው። እንኳን ተገናኙ ሚኪ ሂዶ እንግዲህ ሰብሰብ አድርጓቸዋል። ጆከር እየነቀለ ይገኛል እያለቀሰ ማለት ነው። ምክንያቱም ጆከር ሀቢባን አይወዳትም። ለዛ ነው። ዛሬ መልካም ነገር ያምጣልን ባካችሁ፣ ጸሎት አድርጉ ለሀገራችን ለህዝባችን። በጣም የሚያሳዝን ጊዜ ላይ ደርሰናል። እግዚአብሔር አምላክ ደግም ዘመን ያምጣልን፣ ከእንደዚህ አይነት ነገር ይሰውረን ፈጣሪ።
በሳውዲ ውስጥ እየተሰራ ያለው ብዙ እህት ወንድሞቻችን በአሁኑ ሰዓት ህይወታቸው እያለፈ አይታችኋል። እርስ በርስ እንደ ከብት እየተሰዉ በስለት ይገኛሉ። ለዛም ሁላችሁም ራሳችሁን ጠብቁ። በተለይ ወንዶች ሳውዲ አረቢያ ያላችሁ ራሳችሁን ጠብቁ ባካችሁ። ይሄ የብሔር የምን ጉዳይ እንደዚህ ቆሻሻ ጉዳይ እየተደረገ ነው ያለው። ብቻ ያሳዝናል። እግዚአብሔር አምላክ ከባድ ነው የእውነት። ይብላኝ ለወላጆች፣ ይብላኝ ለቤተሰቦች ከምንም በላይ በቀኝ መሄድ አላውቅም እና ነገሮቹን ቀለል አድርጌ ነው ያየኋቸው እንደ ማንኛውም ልጆች ማለት ነው። ከዛ ገባው ከቤት መጣ። ልጁ ሲመጣ መሆነህ ነው ብለን ስንቆጣው ኧረ ዝም ብሎ ነው አይወደኝም፣ በቃ በጭራሽ ማየት አይፈልግም፣ አይወደኝም። ካሁን በኋላ ያለኝ እድል መራቅ ነው ያለኝ እድል እሱንም እና እንደው ኩያችሁ አይደለም እኔ ላንተ ብዬ ነው እዚህ ሰው ሀገር መንከራተተውና ቁም ነገር ነው እንድትደርስ ነው የቀረንም 6 ወር ነው። አሁን ተፈታኝ ነው ሚኒስትሪ ያኔ 12ኛ ክፍል ተፈታኝ ነው። እና እንደው ልጅዋ እባክህ እነዚህ ከኢትዮጵያ የሚመጡ ሰዎች ጨካኝ ናቸው ምናምን ስለው በቃሽ እናቴ በቃሽ እናቴ አለ። 7 ሰዓት ነበር እስከምንከራከር ምናምን እንደዚሁ 8 ሰዓት ሆነ። ተኛን ጧት ተነሳነ። ከዛ እኔ ሰርግ ቤት ዛሬ ደብሮኛል አልሄድም ስለው ወላሂ እንደው በአላህ ይሆንብኛል 2 ወረቀት ነው ሙሽራው የሰጠው አጃቢ ነህ አንዳንድ ነገር በቋንቋም በሁሉም ነገር ትረዳናለህ ብሎ አድሞኛልና እናቴ አልቀርም አባቴ አልሄድም ብሏል። እባክሽ አንቺ ለምኝልኝ። አይ እኔ መሄድ አልፈለኩም ዛሬ ስለው በቃ ያኔ ይሄንን መካልሽ አባቴ አይሰደኝም ብሎ ተንበርክኮ ነው የለመነኝ። እሺ አልኩኝ። በራሱ መረጠልኝ ልብሴን የምለብሳቸውን ነገሮች በራሱ መርጦልኝ ወጣን ሄድን። እውነት ለመናገር በዛን ሰዓት ከብዶኛል ስላልኩ እንኳን እሱ መኪናም እኛ በቃ በራሳችን መኪና ይዘን አልወጣንም። አቡ አይመን የአይመን አባት ነው ይዞና አድርሶን በቃ የተመለሰው። ከዛ በኋላ ምን እንደተፈጠረ አላውቅም። የሰው ልጅ መቼም አጀሉ ሆኖ ደግሞ ይሞታል። በርግጥ ከግማሽ ሰዓት በፊት እኔ ይሄን ግርግሩን ከመስማቴ በፊት ደውዬለት ነበር። ለሱ የደወልኩለት ምክንያት ትንሽ እንደተቀመጥኩኝ ጉፍታ ተቀደደብኝ። ሙሉ ለሙሉ ወንበር ያዘውና ተቀደደ። ዛይሙ እንደዚህ ነበር ስለው አይ እናቴ ላምጣልሽ ሂጄ ሲለኝ አይ አትሄድም መኪና ዛህማ ይሆናል አይቻልም አልኩት። እኔም ደግሞ ወጥቼ ቤት ደርሼ አልመለስም ሰዓቱ እያለቀ ነው ስለ እንግዳስ የሚመጡ ሰዎች እንዳሉ እንፈላለግ አለ። በቃ ያኔ አልተገኘም። እኔም ደግሞ አባያን እንደለበስኩት እራት አሉ እራት ብለው ወጣሁኝ። ያን ወደ ሶፍራ ክፍል ገባ ስል ቃማ የሌላችሁ ውጡ ይላል አባትየው። እኔ በር ላይ ቆሜያለሁ። እንደዚህ ግርግርማ ከተፈጠረ ያለ የሌለ ከሚል እንውጣ። የሳኡዲ ተጀናጃኞችና የኢትዮጵያ ታክሲ አንድ ናቸው። እውነቴን ነው። ሁለቱም ትርፍ ካልጫኑ ደስ አይላቸውም። ስራ የሰሩ አይመስላቸውም። እውነቴን ነው። ዝም ብለቃ መደራረብ ይወዳሉ። እንትን ምንድነው የሚባለው? ነባብሮት ነው ምንድነው እናቶቻችን የሚያበሉት? አዎ ነባብሮት ነው ምናምን የሚባለው። እሱ አሁን በሩቅ ሲታይ አንድ ይመስላል። ጠጋ ስትሉ ግን ብዙ ልጥፍ አለው። በቃ እንዳለ ልጥፍ የልጥፍ ማአት ሴቱም ወንዱም። አሁን በሴቱ ችት ሲያረግባት የሳኡዲ ወንድ እንዲህ ብሎ ትላለች። ወንዱ በዚህ ሚስቱ ስከዳው የሳኡዲ ሴቶች 4-5 ነው የሚያወሩት። ሁላችሁም ነው የምታወሩት። አታጭበርብሩ። ወንዱም ሴቱም የመጨረሻ ጅል ናችሁ። ያው አንዳንዶቻችሁን ባይመለከትም ማለት ከወንዱም ከሴቱም ንጽት ያላችሁ አላችሁ። የኔ ግትሮች የኔ ቁማቃሮች ግን ደግሞ ከሁሉም ሀለሌ ያላችሁ